እንዴ አረባካችሁን አረቤት መጣ አረባካችሁን አግዙኛል። ምንድነው የተፈጠረው? አንተና ባለቤት ነው ያየኝ አይደለም እኮ እንደሚስት አወራ አሁን ይኸውልሽ ይሰለብብኛል ከነ እኔ ጋር መጠጋት አይፈልግም። እኔ በእነሱ ጉዳይ ምን አገባኝ ነው እያልከኝ ነው ወይ? ተረጋጋ። ራሱ ውስጥ ወድቆብን ነበረ። ለዛም ምንድነው ከሚስት ጋር ማለት ነው ሚስት ማታምናለህ ምንድነው ከሚስት ጋር የተፈጠረው ነገር እንደዛ ሰው ነው። ምክንያቱም ባልሽ ነው ጠረጠረኝ ያምራራን ያመመኝ ነው እሱ ከዚህ በላይ መቆየት አልችልም። ምን አይነት ነገር ነው ያሳያት ያለው? የሚያነጫንጭህ ይሁን የምትጨቃጨቀው ነገር የለም። ምንም አይነት እንከን የሌለበት ጭቅጭቅ የለም። ከወንድ ጋር ሳገኛት እንዴት አልጠረጥራት? ከወንድ ጋር ታዲያ ሁለቱም ማይስማሙ ከሆነ መለያየት ይችላል። ሰላቢ አይደለም እኮ ምን እኔ መተተኛ ነኝ እንዴ? እኔ መሰለው ቶሎ አሁን ስለዛ ነገር አሁን ማውራት አልፈልግም። በቃ የምትፈልገው ነገር ከኔ ምንድነው? አንተ መተተኛ ነህ። እሺ ወንድም እንዴት ነህ? ደህና ነኝ። ያየኛ አይደለም እንደሆንኩ ደህና ነህ፣ ግን መታወቅ እንችላለን። ምን ይናት ትችላለህ? እስኪ ስምን አስተዋውቀኝ። ስሜን አልነገረችህም? እሷ ማይ ነግራኛለች፣ ግን እኔ ከነገረችህ በቂ ነው። እኔን መጠየቅ አይጠበቅብህም። የት ነበርክ? ማለቴ ስመጣ ቤት አልነበርክም። ስራ ነው ያለችኝና ትመጣለህ ብዬ መጠርጠር ነበረብኝ። እኔ እኮ ጠንቋይ አልቀልም አይደል? ስለ ጠንቋይ ምን አስወራ? እዚህ ጋር እኮ ጠንቋይ የለም። እኔም ሰው ነኝ፣ አንተም ሰው ነኝ። ስለዚህ ትመጣለህ ብዬ ቤት ቁጭ ብዬ መዋል አልነበረብኝም። አንተን መከታተል ነበረብኝ፣ መጠበቅ ነበረብኝ። አንተን ሲጀመር ነው ወይስ ሚስቴ ካንተ ጋር ትማግጣለች ብዬ ቤት ውስጥ ቁጭ ብዬ ስጠብቅ መዋል ነበረብኝ? ስለማገጥ ነው ማለት ለሮ የምጠረጥረው ሚስት ለሮ ትማግጣለች የምትለው ከወንድ ጋር ሳገኛት ማለት ያያት ነገር አለ። ከወንድ ጋር ሳገኛት እንዴት አልጠረጥራት? ከወንድ ጋር ታዲያ መጀመሪያ ቀርበ ምን እዚህ ጋር ሌላ ነገር እያደረገን አላየን? እያወራን ያገኘን አይደል? እያወሩ መገኘት ማለት ነው ኖርማል ሰው ሊያወራ ይችላል። አስቡ እስቲ ከዛ ቤትህ ውስጥ ካሜራ ገጥሞ ይሄ ሁሉ ህዝብ ይዞ ምናምን መገኘት ማለት ሰው ምን አይነት ስሜት እንዲሰማኝ ነበር ይጠበቀው? ማናቸው አይቀድምም ታዲያ ከቀስ ብዬ ምናምን ማንነትን እንድጠይቅህ ምናምን ነበር ይፈልገው። ከዛ ሚስቴ ነች ውሽማዬ ነች ምናምን ስትለኝ እኔ ቤቱ ለቅቄ መውጣት ነበረብኝ። ለምንድን ነው እንደተጠረጠራ ውሽማዬ ነች ማለት? እሷ አሁን ስለዛ ነገር አሁን ማውራት አልፈልግም። በቃ የምትፈልገው ነገር ከኔ ምንድነው ማለት? ምንድነው ከኔ የምትፈልገው? ለምን አንተን ፈልጌህ ነው አልከኝ አይደለ? ለምን ማውራት ማፈልገኝ? ለምን ፈልገኝ? ለምን እንደፈለከኝ ለምን ማውራት ማፈልገው? በቃ ብዙ ነገር ማውራት አልፈልግም። እኔ እያመመኝ ነው ራሴ። ያማል እንዴ? ራሴን እያመመኝ ነው እሱ። ከዚህ በላይ መቆየት አልችልም። ምን የሚያምህ ነገር አለ? የምትፈልገው ነገር ካለ ተናገር። የሚያምህ ነገር አለ? አዎ ራሴን እያመመኝ ነው። ለምን ማለት ምንድነው? ህክምና ለምን አልሄድክበት ታዲያ? በህክምና የሚድን አይነት ነገር አይደለም። ራስ ምታቴ ዝም ብሎ አለ አይደል ሂደት ምጠተም የሚል አይነት ነገር እንደዛ ነው። ሰው አሁን ወደ መጣበት ወደ ጉዳይ ይገባ። ወደ ጉዳይ ይገባለሁ ግን ወደ ጉዳይ እኔ ራሴን ያመመኝ ከዚህ በላይ ህክምና ማይድን ነገር ምንድነው? ራስ ምታቴ ይናል በህክምና ሊድን ማይችል ነገር ምንድነው? ምን አይነት በሽታ ነው? አለኩ ብዙ ስለ አንዳንዴ በተደጋጋሚ ልምድ የሚወስድብህ አይነት የለም። በፓራስታሞ ምናምን የምታቀዘቅዘው አይነት በሽታ የለም። ራስ ምታት በቃ ልክ ራስህን ሲያምህ ፓራስታሞ ምናምን ገዝተህ ስትወስድ ቢተውህ የሆነ ታይም ላይ ደግሞ ህደት በቃ ይሄዳል ይመጣል አይነት በሽታ የለም። እንደዚህ አይነት ራስ ምታት ነው ያለብኝና እሱ ብዙ ህክምና እንትን አያስፈልገውም። ለምንድነው ከሚስት ጋር ማለት ነው ሚስት ማታምናለህ? ምንድነው ከሚስት ጋር የተፈጠረው ነገር? ምሮ አንተና ሚስት መሀል ያለው ነገር አንተና ሚስት መሀል ያለው ነገር ምንድነው? ለምሮ ማለት ከኔ ጋር ስታያት ሌላ ነገር አልክ? በቃ እሷን ከሰው ጋር ሳያት በቃ እኔ እናደዳለሁ በቃ። ምክንያቱም ሚስቴ ስለሆነች የማንም እንድትሆን አልፈልግም እኮ። ታዲያ የማንም አይደለችም እኮ ያንተ ብቻ ነች። እሷም ባለቤት ነች። መቼስ አግብታታል አይደል? ሰው ከዛም አልፎ ደግሞ ከማንም ጋር ቁጭ ብላ ደግሞ እንደዚህ አፍላፍ ገጥማ ስታወራ ደግሞ ባል እስከሆንኩ ድረስ ደግሞ ልቀናግ እችላለሁ አይደል? መቅናት ሌላ ጉዳይ ነው። አሁን እንደዚህ ማለት ቅናት እኮ ለምን አረክሽ ለምን ሆንሽ ብሎ ከሰውየው በኋላ አታስጨንቀኝ እባክህ፣ በጣም እያመመኝ ነው። ተረጋጋሽ ወይ ውሃ ላምጣልህ? ውሃ ጠጣለህ ወይ ተረጋጋለህ? ውሃ ላምጣልህ? አያስፈልግም። ወደ ጉዳይህ ግባ። ጉዳይን እኮ እየጠየኩ ነው። እኔ ጉዳይን እየነገርኩ ጉዳይን ትናገራለህ። ምንድነው የተፈጠረው? እያመመኝ ነው ራሴ። ተረጋጋ እኮ ውሃ ጠጣ። እስኪ ውሃ ቀብልኝ። አያስፈልግም።
ይቅርብህ። አዎ አያስፈልግም። እሺ ተረጋጋ። መጀመሪያ ራስን ለማረጋጋት ሞክር፣ ህመሙ እንዳይብስም። ምንድነው የተፈጠረው አንተና ባለቤት ማለት? በቃ ምን አለ መሰለኝ የሆነ አንዳንዴ በቃ እኔ ውዬ ስመጣ ምናምን ልክ እንደው ነው በቃ የሆነ ራስ ምታቴ ሊነሳ ሲል የሆነ አንዳንዴ ባህሪ ምናምን ጸባይ ቀይር የሚለው አይነት ነገር የለም። ልክ እንደዛ በቃ ጸባይ ይቀየራል ምናምን በዛን ታይም ላይ በቃ ከሷ ጋር የሆነ ጸባይ ይነሳኛል ታውቃለህ። ይህን ነገር ደግሞ እንዴት ማስወገድ እንዳለብኝ አላውቅም። ጸባይ ማንሳት ማለት ምንድነው የሚያደርግ? በቃ የሆነ የሚያነጫነጭህ ነገር የለም ላይክ እንደዛ በቃ ለምንድን ነው እንደዛ የምትሆነው? የሚታወቅ ማለት የምታውቀው አንተ ህመም አለብህ ራስ ምታቱ ነው ወይስ ሌላ ህመም አለብህ? ራስ ምታቱ እንዳለ ሆኖ ነገር ግን ደግሞ አንዳንዴ በመሃል ደግሞ የሆነ ሰውነትህ ዝም ብሎ የመዛል አይነት ነገር የለም። የሆነ እንቅልፍ የማለት ነገር አይነት የለም። ላይክ እንደዛ በቃ የሆነ አንዳንዴ ራስህን ዝም ብሎ ራስህን እንደመሳት አይነት እሱ አይነት ነገር የለም። በቃ በተደጋጋሚ ብዙ ጊዜ ራሴን እንደምስት ስራ ቦታ ራሴን እንደምስት እንደምውድቅ ምናምን ጓደኞቼ እንደሚያነሱኝ ምናምን በቃ በተደጋጋሚ ጓደኞቼ ይነግሩኛል ይሄ አይነት ነገር እየተፈጠረብኝ እንደሆነ። ራስ ምታቱ እንኳን ያው ሁሌም ስለሚያመኝ እሱን ለምጄዋለሁ ትቼዋለሁ። ከምን ጋር ነው የሚያያዙት ታዲያ መውደቁ ማለት? ጓደኞቼ ሌላ ጨምሮ የነገሩ ነገር የለም ስለ ያው እኔ እነሱ እንደዛ ሲሉኝ እኔ የተረዳሁት ደም ማነስ ምናምን አይነት ነገር አለ ልክ አዙሮ የሚጥልህ ነገር ምናምን ልክ እንደሱ ነው እኔ የምረዳው። በተደጋጋሚ ነው ወይስ አልፎ አልፎ? በተደጋጋሚ ነው። ሰላም ለምሳሌ አለው የሆነ ታይም ላይ ምናምን አታውቀውም ምን ሰዓት እንደሚመጣ እንደሚጥለኝ ምናምን አላውቀውም። ያው የሆነ ታይም ላይ ስራ ቦታ እንደሆንኩኝ ምናምን በቃ እየሰራው እያለሁ ሁሉ ልወድቅ እችላለሁ። እስኪ ማለት ታዲያ ለምን በህክምና ለምን ክትትል አላደረግም? ህክምና ክትትል ሳደርግ ደግሞ ህክምና ላይ ደግሞ ደም ማነስ እንደሆነ ነው የሚያሳየው። ደም ማነስ እና ለደም ማነስ የሚያስፈልጉትን መድኃኒቶች ማድረግ አይሻልም? አደርጋለሁ ግን ለውጥ የለውም፣ መፍትሄ የለውም። ይብሳል እንጂ ምንም የተሻለ ነገር የለውም። እንኳን ሐኪሞች እኮ ደም ማነስ ነው ማለት ደም ማነስ ነው ብለው መድኃኒት ከሰጡ በኋላ ያ መድኃኒት ለውጥ ከሌለው አንተም ይሄ ኑሮክ ላይ የምታደርገው ማለት የሚቀይርልህ ነገር ከሌለ ከህመም ጋር ተያይዞ ተመልሰህ ሄደህ የመድኃኒት እያሻለኝ አይደለም መፍትሄ እየሰጠኝ አይደለም ሌላ የተሻለ ነገር ካለ ብለህ መጠየቅ አይሻልም ነበር? አልኳቸው ግን ደግሞ ይሁን እነሱ ምንም አይነት መፍትሄ ሊሰጡኝ አልቻሉም። ከመቼ ጀምሮ ነው ይሄ በሽታ የመጣብህ? በቃ ከተወሰነ ጊዜ በኋላ ነው እንደዚህ በቃ ቤትም ስገባ ጸባይ ይነሳኛል፣ ስራ ቦታ ሲሄድም እንደዚሁ በቃ ጸባይ ይነሳኛል። በቃ የሆነ ዝም ብለህ የሚያነጫንጭህ የሆነ የምትጨቃጨቀው ነገር የለም፣ ምንም አይነት እንከን የሌለበት ጭቅጭቅ የለም። ላይክ እንደዛ በቃ እሱ ነው ያለው ነገር። ሌላስ የሚያም ነገር አለ? ምንም ሌላ የሆነ የተለየ የሚያመኝና የሚሰማኝ ስሜት የለም። ግን የሆነ ሰውነት ዝም ብሎ የመልፈስፈስ አይነት ባህሪ የሆነ እንደዛ ነው የሚሰማኝ። እዚህ ከባለቤት እዚህ ነበረች አይታታልና ከባለቤት ጋር አንዳንድ ቆይታዎች ማለትም አንዳንድ ንግግሮችን አድርገን ነበር፣ አውርቻት ነበረ እና በቃ ትክክል እንዳልሆን ከሆነ ጊዜ በኋላ እየተቀያየርክ እንደሆነ ምን ሆነ? ሰላም አይደለም እንዴ? ስለ በቃ የሞቀኝ ነው ታውቃለህ። ይሄን አውልቀው ወይ ላውልቅልህ? ይሄን አይቶ አውልቀው። ይሄን ውሃውን ብጠጣ እኮ ያረጋጋል። ለምን ውሃ ጠጣ? አይ ችግር የለውም ይተወኛል። አሁን መድኃኒት ወስድበት ይተወኛል። የሚዋጥ መድኃኒት አለ ላምጣልህ እንዴ? አይ ገና ገዝቼ ልመጣ ነው። ሳልጨርስ አልቀረውም ይመስለኛል። ጨረስኩ መሰለኝ። ችግር የለውም። አስፈላጊ ከሆነ እኛ ስሙን ነግረን መግዛት እንችላለን። ችግር የለውም። ራሴ እገዛለሁ። ደህና ነህ? አዎ እሱ መሄድ ይችላል። ትችላለህ፣ ግን ትንሽ አንዳንድ የምጠይቅ ጥያቄዎች አሉና እሺ ጠይቀኝና ደህና ነህ አንተ? አዎ በጣም ደህና ነኝ። ማለት እንትን ያንጠራራልም እንደ በሽታው የሆነ ድብርት ነገር የለም? የሆነ ሲደብር ምናምን ነገር ይሆን አንዳንዴ እንደዚህ የምትንጠራራው ነገር የለም? አይ ትንሽ ሲያወጣጥር ምናምን እዛ ባለቤት አንዳንድ ነገሮችን አውርታኝ ነበረ ማለት እያወራን ነበረ ከሆነ ጊዜ በኋላ እንደተቀየርክ ማለትም እየተቀየርክ እንደመጣ በጸባይ ላይ እኮ ነገርኩህ እኮ እሱን እኮ ነገርኩህ እኮ ከተወሰነ ጊዜ በኋላ ጸባይ ተቀያየረና ነግረኛል። በቃ ከዛ በኋላ ነው ቤት ስገባ ራሱ ጸባይ የሚቀየረው። ስራ ቦታ ስገባ በተደጋጋሚ በቃ የተለያየ ባህሪ የማሳየው ከጊዜ በኋላ ነው። እንደዚህ አይነት ባህሪ እየተከሰተብኝ ያለው ተረዳኝ አይደለም? እንደዚህ አዙሮ የሚጥለኝ ምናምን እንደዚህ የራስ ምታቱ ምናምን ከጊዜ በኋላ ነው የመጣው እንጂ በፊት እኮ ከሚስቴ ጋር በቃ በፍቅር ነበረ ቤታችን ውስጥ የምንኖረው። እንደዚህ አልነበርንም እኔ እና እሷ።
ከአሁን ላይ ግን እኔ አላቅም ምን እየተፈጠረ እንደሆነ እየገባኝም አይደለም። ለሊት ያማል እንዴ? ለሊት እኔ እንጃ ማለት ያው ስለምተኛ ብዙም አላስታውሰው። አታውቅም? ለሊት ከተኛችሁ በኋላ ትሰለባለህ መሰለኝ። ተኝቼ አላውቅም ማለት ስለ እንቅልፍ ምናምን በማለት አሁን እኮ ተኛለሁ ስለምተኛ አላውቅም አልከኝ። ስለምተኛውን የሚፈጠረውን አላውቅም አልከኝ እኮ። ምኑን የሚፈጠር እኔ እንጃ። ለሊት ትሰለባለህ ወይ አልኩክ። መሰለም ማለት የምመሰለም እኔ እኮ ሰላቢ አይደለም እኮ ምን እኔ መተተኛ ነኝ እንዴ? እኔ የምሰለም አይ ማለት ባለቤትን አውርቻት ለሊት ከተኛበት ይጠፋል። እንዴት ነው ልሰለም የምችለው? ለሊት ከተኛበት ይጠፋል አላገኘውም ምናምን። አንተ መተተኛ ነህ መንፈስ ነህ እያልከኝ ነው እንዴ? እያልከኝ ነው ወይ? ተረጋጋ። እያልከኝ ነው ወይ? እያልከኝ ነው ወይ? ተረጋጋና ቁጭ በል። ምን ሆነህ ነው? ተረጋጋና ቁጭ በል። ስለመተት ምን ያስወራል? እኔ ስለመተት አላወራው። ደጋሚ ነህ ካላልኩ ነህ እንዴ አንተ? ስለ ድግምት ምን ያስወራል? ልደበድበኝ ነው እንዴ የመጣው? አይ እኔ ልደበድብ አይደለም። አንተ ስለደበድበኝ ምን ልታረገኝ ነው የመጣው? ደበደብከኝ። ከዚህ በላይ ምን ልታረገኝ ፈልገህ? በትክክል እያወራው ካላዋራኸኝ ይሁን ለምታየው ሰው አለ። እንደገና እኔ ላንተ አላንስም። ገባክ? እኔ እዚህ ጋር የተፈጠሩን ነገር አንተና ባለቤት መሀል ላይ ያለውን ችግር ለመፍታት እየሞከርኩኝ ነው። አንተ ከመሬት ተነስተህ እኔ ላይ ለመጠቃለል ለማድረስ ነው። ነገርኩህ እኮ አስረዳሁህ። ምንድን ነው የምትፈልገው? ነው ወይስ ደብድብልኝ፣ ገደልልኝ፣ አስወጣልኝ ብለህ ነው እንዴ? ስለ ድግምት ከፍላለሁ ምናምን ተከፍሎህ ነው እንዴ የመጣው? ስለ ድግምት ለምን አወራክ? አንተ እኮ ነው የምትለው። ማይመስል ነገር አቀባለ። አንተ እኮ ነው የምትለው። ትሰለባለህ እያልክ ያለው እኮ ትሰለባለህ። መንፈስ ያለ ነገር ነው። ገባክ? እኮ እንደምታየኝ ሰው ነኝ፣ መንፈስ አይደለሁም። ተረዳኛ? መንፈስ አይደለሁም እኔ ሰው ነኝ። ኦኬ። እና ባለቤት እየዋሸች ነው እንግዲህ። ስንት አመቱን ያመኝ እኔ በቃ ስለሚያምኝ ይጥለኛል ብያለሁ እኮ በቃ ይጥለኛል። ስለሚጥለኝ ራሴን አላቅም። በዛን ሰዓት ምን እንደሚፈጠር አላቅም። የት ነው ወደ ጃውቶ ነው የሚጥልክ? ቤት ውስጥ እኮ አብራክ ያለች ሴትዮ እኮ አታይም እኮ። አብራ አንድ ላይ አልጋ ላይ ታይታችሁ እሷ ስትነሳ ለሌላ አታይክም። የሚያስቅ ነገር አይደለም እያወሩ ያሉት። እና ላልቅስ ከቻል ላልቅስ እያልክ ያለው ነገር እኮ አንድ አልጋ ላይ ተኝታችሁ እሷ ስትነሳ አታይም። ግቢ ውስጥም ቤት ውስጥም አትኖርም። ምን አይነት በሽታ ነው ይሄ? ነገርኩህ እኮ ወንድሜ፣ አታስጨንቀኝ እባክህ። ከዚህ በላይ ያስጨነቅኩህ አይደለም፣ ያስጨነቀኝ ነው። እኔ እኮ ልረዳክ ነው ከሆነ አንተ ነገሮችን ወደ ጉልበት ወሰድካቸው እንጂ እኔ ላግዝ እየሞከርኩኝ ነው። ወንድሜ ለኔ እኮ ነገርኩህ እኮ አስረዳው እኮ። እኔ አላውቅም ስለሚያመኝ እኔ ምን እየሆንኩ ምን እየተፈጠረ እንደሆነ እኔ የማውቀው ነገር የለም። ተረዳኝ አይደል? እያመመኝ ነው። እሺ ይገባኛል። ተረድቻለሁ። እሺ ተረድቻለሁ። እኔ እኮ ህመም ምንድን ነው? አሁን አንተ የምታውቀውን ነገር እኮ እንድነግር እኔ ላግዝ ነው ነኝ። እኔ ከጎን ነኝ። እሺ ምንድነው? እሺ ምንድነው የሚፈጠረው? እስኪ ንገረኝ። አልተረዳኸኝም እኮ። እስኪ ምን ልረዳህ? እስኪ ንገረኝ። ምን ልረዳህ? እኔ ይኸውልህ ተኝቼ ከእንቅልፌ ስነቃ ምን እንደሚፈጠር የት እንዳለው የት እንደተኛው አንዳንዴም እኮ ውጭ ላይ ወጥቼ እኮ ቁጭ ብዬም ራሴን ላገኘው እችላለሁ። ለምን አላውቅም። እሺ ታስወጣለች እንዴ ከቤት እሷ? ምን አውቃለሁ። እንቅልፍ ይዞኝ አውጥታ እየጣለችኝ ይሆን ምን እየተፈጠረ እንደሆነ እየገባኝ አይደል? ከዚህ በፊት አውጥታ ጥራት ታውቃለች? እኔ ምን አውቃለሁ ማለት አንዳንዴ እንቅልፍና ሞት አንድ ነው ይባላል። ተረዳኸኝ አይደል? እንቅልፍና ሞት አንድ ነው። ከሞትክ ነው፣ ከተኛህም ደግሞ ተኛ ነው። ምንም እንትን የምትለው ነገር የለም። በተኛውበት ሰዓት ላይ እንቅልፍ በያዘኝ ሰዓት ላይ ምን እየተፈጠረ እንደሆነ አላውቅም። የሆነ ታይም ላይ ራሴን ውጭ ቁጭ ብያገኘዋለሁ ወይም የሆነ ቦታ ላይ ያገኘዋለሁ ራሴን። እሺ እኔ ምን ላድርግ? በእንቅልፍ ልብ ትሄዳለህ እንዴ? ማለት የሆነ ህልም ቅጥቃጤ አይነት ነገር ቅጥቃጤ ቀጭት ምናምን አለ ብኩ በእንቅልፍ ልባቸው አሁን ብዙ ሰዎች አሉ። በእንቅልፍ ልባቸው ተነስተው በር ከፍተው የሚሄዱ። አይዞህ ተረጋጋ፣ ይገባኛል በሽታው ነው። በእንቅልፍ ልባቸው ብዙ የሚሄዱ አሉ። አሁን ተነስተው በሌሊት በር ከፍተው የሚወጡ አሉ። እንደዛ አለብክ እንዴ? ኧረ ብራዘር እያስረዳሁ ነው እባክህ ተረዳኝ። እየተረዳሁ ነው። እኔም እኮ ስተኛ አስታውሳለሁ፣ ስነሳ አላስታውስም። በቃ ራሴን የት እንደማገኘው እኮ እያስረዳሁ ነው፣ እየነገርኩህ ነው። ተረዳኝ ብለህ እየተረዳሁ ነው እኮ ብራዘር። እሺ እየተረዳሁ ነው እኮ ወንድሜ። በእንቅልፍ ልብ የመሄድ
እንትን ልምድ ካለክ አሁን ታኝታ አንተ ትሄዳለህ። ይገባኛል። አንተ እኮ ማለት ልታረጋቸው ማለት ከህመሞችን እየጠየኩ ያለሁት ላንተ ለመርዳት ለማገዝ እንዲቀለኝ ነው እንጂ ለሌላ ነገር አንተን ሳልረዳ ቀርቼ አንተ ያለበትን ሁኔታ ሳላውቅ ቀርቼ አይደለም። ግን ላግዘ ሙሉ ለሙሉ ላንተ መፍትሄ ለመስጠት ሙሉ ለሙሉ ያንተ መረጃ ሊኖረኝ ይገባል። በቃ ከዚህ በላይ ደግሞ እኔ ሌላ ማስረጃ የለኝም። ተረድቻለሁ፣ አግዛለሁ። እኔ ከጎን ነኝ። ያሉብህን ችግሮች ያሉትን ነገሮች እኔ በምችለው ሆነ ከአቅሜ በላይ የሚሆን በአስፈላጊ መንገድ ሁላ ካንተ ጎን ሆኜ ይሄን ነገር አግዛለሁ። ከዚህ ነገር እንድትወጣ አደርጋለሁ። እኔ ቃሌ ነው፣ አግዛለሁ። አመሰግናለሁ። አድርገህ እነዚህ ነገሮች ስታውቃቸው ይታወቃል። ስታደርጋቸው እነዚህ ነገሮች ካወኩት ማቀው ከሆነ ለምን ብዬ አደርገዋለሁ? አይታወቅም። የሰው ልጅ አንድን ነገር እያወቀ መጥፎ ነገር እንደሆነ እያወቀ ለምን ያን ስራ ሊሰራ ይችላል? ለምሳሌ እኔ ነፍስ ማጥፋት ወንጀል እንደሆነ እያወኩኝ ለምን ብዬ ነፍስ አጠፋለሁ? አይታወቅም የምታደርገው ነገር ማለት ነው። አይዞህ። እዚህ ቤት ሌላ የሚኖር ሰው እንዳለ ነግራኝ ነበር ባለቤትና የእህቴ እዚህ ቤት ትኖራለች ብላኝ ነበር። የባለቤት ማለት የእሷ እህት እዚህ ትኖራለች አይደል? የማን እህት? የባለቤት እህት ሚስቴ ናት ያለችው። እንግዲህ ከዚህ ቤት ባለቤት እህት አላት እንዴ? አለች ማለት ሰለ እኔ እንጃ። ተመጣጣኝ እዚህ ቤት ማን ነው የሚኖረው? ማን ነው የሚኖረው እዚህ ቤት? እዚህ ቤት የሚኖረው አለች የምትመጣ ልጅ ማናት? ባለቤቴ ነች ያለችው። ከዚህ ቤት እኔና ባለቤቴ ብቻ ነው ያለነው እኮ። ሌላ የሚኖር ሰው የለም ከእናንተ ሁለታችሁ? እኔና እሷ ብቻ። ሁለታችሁ ብቻ ነው የምኖሩት እዚህ ቤት? የባለቤት እህት የት ነው የምኖረው? እህት አላት እንዴ? እኔ እንጃ። አሁን እህት እኮ ትመጣለች አንዳንዴ የሆነች ልጅ አልከኝ። ኧረ ማን ነው ማለት ስለ ከስራ ውላ ትመጣለች። ባለቤቴ ነች ከስራ ውላ ትመጣ። ባለቤትህ? አዎ። አሁን እኮ የምመጣው ልጅ ማን ነች? የትኛዋ ነች? የትኛዋ ልጅ ማን ነች? ያላቃት ልጅ የለም እዚህ የሚመጣ ሰው የለም? ልጅ የለንም፣ አልወለድንም ገና። ልጅ የላችሁም? አልወለዳችሁም? አዎ ነግራኝ ነበር፣ እሱን ነግራኝ ነበር ባለቤት። አይ ሌላ እዚህ የሚመጣ ሰው የለም። በቃ ከቤት ሁለታችሁ ብቻ። እርግጠኛ ነህ? በጣም እዚህ ቤት ሁለታችሁ ብቻ ነው የምኖሩት? የባለቤት ቤተሰቦች የት ነው ያሉት? አሉ ቤታቸው ነው የሚሉት እኮ። የት? እዚህ አካባቢ ናቸው? አይ አይደሉም፣ ሌላ ቦታ ናቸው። ያንተ ቤተሰቦችስ? የኔ ቤተሰቦችም አሉ። የት? እዚሁ ናቸው እነሱ? እዚህም አይደሉም፣ ትንሽ ራቅ ይላሉ። ከዚህ ርቃሉ? በቃ ብራዘር እዚህ ቅርብ የሉም? ከዚህ በላይ መቆየት አልችልም። እያመሽ ነው? ተረጋጋ። እየሞቀክ ነው ወይ? ለምን አታወልቀውም? ይሄን አውልቀው። ይሄን ላውልቅልህ እስኪ። አውልቀው። ይሄን ሙቀቱ ቀለል እንዲል አራኩ። ምን ከዚህ በላይ የምትጠይቅኝ ነገር አለ? ቤት ብትፈቅድልኝ ከዚህ በላይ ምን የምናወራው ነገር የት ትሄዳለህ? ማለት መድኃኒት ገዝቼ ምናምን መጥቼ መድኃኒቴን እወስዳለሁ። እሺ ችግር የለውም ትሄዳለህ። እሺ ልሂድ። ተረጋጋ። መጀመሪያ ግን ሙቀቱ ለቀቀከው? አዎ ደህና ነኝ። ቀለል አለልህ? ቤተክርስቲያን ትሄዳለህ? ጸበል ምናምን እንደምን አትጠመቅም? እጠመቃለሁ ስለ አሁን ላይ ሂጅ አላውቅም። ትጠመቃለህ? ጸበል ትሄዳለህ? ባለቤትም ትሄዳለች አብራክ? እኔ እንጃ። ኦኬ። አይ ባለቤትህ ጸበል ምናምን እንደማትወድ ነው ጸበል የነገረችኝ። ኧረ እኔ እሄዳለሁ። ጸበል ትወዳለህ? ትጠመቃለህ? እሷስ ትሄዳለች? አዎ ትሄዳለች። ኦኬ። አብራችሁ ለምን አትሄዱም? ኧረ ሄዳ አታውቅም። እሷ ትሄዳለች ነው አትሄድም? አሁን ሄዳ አታውቅም። አሁን በፊት ትሄድ ነበር። በፊት ትሄድ ነበር። አሁን ትሄድ ነበር። አሁን ላይ ግን ሄዳ አታውቅም መሰለኝ። አታውቅም አንተ እሷ እንደምትሄድም ማለት እኔ ተኝቼ ምናምን ነገር ሳለው ምናምን ነገር ያው ልትሄድ ትችላለች። ኦኬ እሷ ትሄዳለች ግን አንድ ላይ አትሄዱም። አንተ ግን ትሄዳለህ፣ ትጠመቃለህ ጸበል? አዎ። ኦኬ እሺ። ለማንኛውም ተረጋጋ አንተ። እሺ። ምን እንዳግዝ ትፈልጋለህ? ምን ላግዝህ? ኧረ ምንም ብር ያስፈልግሃል? ገንዘብ መድኃኒት መግዣ የለህም ብር? ስራ ቦታ የት ነው የምትሰራው? ስራ ቦታ እንትን እዛ ማን ነበር ሰፈሩን አላውቀውም፣ አዲስ ነው። ምንድነው ስራ ካንተ? እኔ ብዙ ስራ ነው የምሰራው።
ምን ትሰራለህ? እስኪ ስራዎች ነገር በቃ የሆነ ስራዎች እሰራለሁ። ብዙም ምን ስም ስራ የለውም። አጠቃላይ እስኪ ማለት የምትሰራበት ዋና አለ አይደል? የሆነ መኪና ጋራጅ ነገር ምናምን። ጋራጅ ነው የምትሰራው? አዎ ጋራጅ ምናምን እሰራለሁ። ጋራጅ ሰራተኛ ነህ አንተ? አዎ። እርግጠኛ ነህ ጋራጅ ነው የምትሰራው? አዎ። የተለያዩ ብዙ ስራዎች እሰራለሁ። የባለቤት ቤተሰቦችም እዚህ አካባቢ የሉም? ያንተም ቤተሰቦች እዚህ አካባቢ የሉም? ያንተ ቤተሰቦች እዚህ አካባቢ የሉም አይደል? አዎ። ነው አሉ። እዚህ ናቸው፣ ቅርብ ናቸው እንዴ? ብዙም አይርቅም። ሩቅ ነው አላልከኝም እንዴ ቅድም? አይ ሰለያው ብዙም ሩቅ የሚባል አይደለም። ሩቅም ነው አይደለም? አዎ። እሺ እንትን ለመዳይ ብር ልክላለሁ ነው ትገዛለሽ? መዳይ እሺ። አሁን ስተኛ ገዝቼ ልምጣ ልክላለሁ ነው። አይ አሁን ዝም ብለህ ብትሰጠኝ አሁን በዚህ ሄጄ ገዝቼ ብመጣ ቆንጆ ብር ልስጥክ? እሰጥሃለሁ። እሺ ችግር የለውም እሰጥሃለሁ። ትሄዳለህ አለ ያው እነሱ ከነሱ ጋር አብረህ ያጋዛሉ። ውስጡ ባዶ ሆኗል። ምግብ አልበላህም? አይ ምግብ የሚጠጣ ነገር ምግብ ገዛ ምን ትጠጣለህ? ምን ለስላሳ ነው? ለስላሳ ይምጣልክ? የሆነ ሰዓት ላይ የሆነ የጠጣሁት ነገር አለ። ምን ጠጣህ? የሆነ ሰው የሰጠኝ መጠጥ፣ ቆንጆ መጠጥ። ማን ይሰጠክ? ማን ነው እሱ መጠጥ የሰጠህ? እኔ እሱን ሰጣለሁ። እሷ ነች የምታውቀው ያለቀው። ባለቤትህ ነው የምታውቀው? እሷ ነው የሰጠችህ? ምን አይነት መጠጥ ነው? ምንድን ነው? የሆነ ቆንጆ መጠጥ ነው። በምን የሰጠችህ? የሆነ ምንድን ነው ይሄ? በቃም ቢልንገር አኪዩን የሚያጀው ሌላ የሆነ እንትን ነገር ነው። ምን አይነት ምንድን ነው? ምን አይነት ነገር ነው? ምን ይጣፍጣል በጣም? አይዞህ ወደኔ ያመነው እንዴ? ኧረ እባካችሁን አረቤን ሲፈጠር እባካችሁን አግዙኛል። አንድ ካሜራውን ወደ ተመልካቾቻችን እንግዲህ ተመልሰን ወደ እናንተ መተናል። የተፈጠረው ነገር እየተከታተላችሁ ነበረ። ወንድማችን እንግዲህ ራሱን ስትወድቆብን ነበረ። ለዛም ወደ ሕክምና ክትትል ወስደነዋል። እዛም አስፈላጊውን ክትትል እያደረጉለት ይገኛል። ምክንያቱም የሱ ጤና ነው በዚህ ሰዓት የሚያሳስበው። ምክንያቱም ጤነኛ አልነበረም። ስናወራው እየቀባጀረ ነበር። ከራሱ ጋር አልነበረም። የሚያወራቸው ነገሮች የተለያዩ ናቸው። ማለትም ባለቤቱ ከነገረችን ነገሮች ጋር አንዳንድ የሚጣረሱ ነገሮች አሉ። እነዛን ነገሮችም በደንብ አጥብቀን ለመጠየቅ ከሱ ጋር አልተመቸንም። ምክንያቱም ልጁ መጀመሪያ የምናስቀድመው እኛ በስራችን አንድ ሰው ጤነኛ መሆን አለበት ለምንም ነገር። ምክንያቱም ጤነኛ ካልሆነ ያ ሰው የሚነግረን ለኛም ኢንፎርሜሽን ሆነ መረጃ ትክክል አይደለም። ምክንያቱም በጤናው ሆኖ አይደለም ያን ነገር ያወራል። ለዛ ጤናው ስለሚያሳስብም መጀመሪያ ላይ ወደ ሕክምና ወደሚያስፈልገውን ክትትል እያደረጉለት ይገኛል። ያን ነገር አንተም ብለዋል። እስኪ እኛም ያላገኘነው ሰው አለ እዚህ ውስጥ። አሁን እህትየው ማለትም የእሷን እህት አላገኘናትም እስካሁን፣ ትምህርት ቤት ነች ብላናለች። እሷን እየጠበቀን እንገኛለን። እሷ ስመጣ እንግዲህ ከእሷ ጋርም አንዳንድ ነገሮችን የምናወራ ይሆናል። ባለቤትየውንም እሱን ከወሰድን ከሆስፒታል በኋላ አውርተናል ነበረ። እሷም ትንሽ ተረብሻለች። ማለቴ ልክ ነች። ትዳሯ እየተበጠበጠ ነው። ባለቤቷም ጤነኛ አይደለም። እኛም አይተነዋል። ምክንያቱም እየቀባጀነም ነበር ምናምን። እሷም ትንሽ ያለችበት ሁኔታ ትንሽ ተረብሻለች። ያንም ነገር ለማረጋጋት የክሮ አባላት እየሰሩ ነው። ከዛም በተጨማሪ ይህ ሰውዬ ምንድን ነው ያመመው? ምንድን ነው እስከ መሰለብ ደረጃ እንደገና እሱ እንኳን ምን እንደሆነ አያውቅም። ለጠዋት አንዳንዴ መንገድ ላይ ነው ራሴ የማገኘው። ለሊት ምን እንደሚፈጠርብኝ አላውቅም። ምንድነው እየተፈጠረ ያለው ነገር የሚለውን እንኳን እሱ ራሱ አያውቀውም። ባለቤትየውም እንደነገረችን አይታችኋል። ከአልጋ ላይ ይሰለባታል። ተኝታ ስትነሳ አታገኙም። ቤት ውስጥ የለ፣ ግቢ ውስጥ የለ፣ አልጋ ላይ የለም። ይሄ ነገር በጣም አሳሳቢ ነው ቤተሰቦች። ምናልባትም በዚህ ምክንያት ትልቅ ነገር ሊፈጠር ይችላል። በጣም ከገፋ ትዳራቸው እስከ መፍረስ ድረስ ሊደርስ ይችላል ይሄ ነገር። ለዛም ለዚህ ነገር በጣም አስፈላጊውን ነገር እኛ ለማድረግ ከጎናቸው ሆነን እየሰራ እንገኛለን። የክሩ አባላትም እዚህ ላይ እየሰሩ ነው የሚገኘው። ውድ ቤተሰቦች እንግዲህ እናንተም ከጎናችን ሆናችሁ ሀሳባችሁን እየሰጣችሁ አበረታቱን፣ ሼር አድርጉልን። ይሄን ነገር በዚህ ታሪክ ብዙ ሰዎች ይማሩበታልና ሼር አድርጉልን፣ በደንብ ላይክ አድርጉልን፣ ሰብስክራይብ አድርጉ። ቤተሰቡ ነው አንድ ላይ አግዙን እንላለን። ወደ ተመልካቾቻችን እንግዲህ እህትየውም አሁን ምልክት እየሰጡኝ ነው። የክሩ አባላት እየመጣች ነው ብለውኛል። እንዲያመጧት ልኪያቸው ነበረ፣ እየመጡ ነው። እንግዲህ ከዚህ በኋላ የሚኖረን ፕሮግራም ደግሞ እስኪ አብራችሁን ቆዩና ተከታተሉ እላችኋለሁ፣ ጋብዛችኋለሁ። እንዳልኳችሁ እንግዲህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። ወደ ተመልካቾቻችን እንግዲህ እህትየው እየመጣች ትገኛለች። እስከዛ እንግዲህ
እሺ ከሰላም ጋር አንዳንድ ጥያቄዎች ምክንያቱም ቀደም ለማውራትም ከራሷ ጋር አልነበረችም ማለት የተረጋጋ ሁኔታው ስላልነበረች እሷን እስኪ አሁን ደግሞ ስለተረጋጋችም ወደ ራሷ ትንሽ መለስ ስላለች ከሷ ጋር እስኪ አንዳንድ ጥያቄዎች ማለት ያልገባኝ ግልጽ ያልሆኑኝ ነገሮች ስላሉ እነሱ ነገሮች እናውራት ብዬ ነው እዚህ ማለት የመጣሁትና አሁን ከቀድሞ ተረጋግተሻል ሰላም ነው ሳይሽ ነው ይገባኛል ያልሽበት ሁኔታ ማለትም ባለቤትሽ ጋር ያላችሁ ነገር ትንሽ ሊረብሽ ይችላል እሱም እንደዚህ ጤና ማጣት ትንሽ ሊረብሽ ይችላል ግን አንድ ግራ የገባኝ ነገር አለ ሰላም እዚህ መሀል ይቅርታስ ድጋሚ ለጥያቄ ስላመጣሁሽ ግን ባለቤትሽ ከራሱ ጋርም ባይሆን የሆነ አንዳንድ ተቃራኒ ነገሮችን እየነገረኝ ነበር እኔ እንደዚህ አላደርግም እንደዚህ ይሆናል እንደዚህ አልሆንም የሆነ ነገሮችን እያለኝ ነበር ካንቺ ጋርም ሲያወራ በእንደዚህ አይነት መልኩ ነው የሚያወራው አንዴ አው አንዴ አይደለም አንዴ እንዲህ ነው እንደዚህ አይደለም እያለ ነው የሚያወራሽ ነገርኩህ ጤነኛ እንዳልሆነማ ነግሬያለሁ ቀደም ግን እንዲህ ነው የሚያወራሽ ካንቺ ጋር አንዳንዴ ያው ማውራን ጊዜ ይበልጣል አንተን ቢያንስ አውርቷል ማውራን ጊዜ ይበልጣል ከሷ ጋር አውርቼው ነበርና ያለበት ሁኔታ ምሱ እኔ ትንሽ ጨንቆኛል እውነት ለመናገር ይከብዳል ያለበት ሁኔታ ጤነኛ አይደለም ማለት አሁን ላይ የሚያወራልኝ ነገር ሌላ ነው አንቺ ጸበል አይወድም እያልሽኝ እሱ ጸበል ወዳለው ነው ይሄዳለው ቤተክርስቲያን ተጠመቃለሁ ይለኛል ጸበል ማየትም አይፈልግም አይደለም ይዶል ይጠመቅ ቢጠመቅማ ጤናው ይመለስ ነበር እሱ ደግሞ እንደሚጠመቅ ነው የነገረኝ እኔ እንጃ ምናልባት ካለበት ጤና ሁኔታ ችግር ሊሆን ይችላል በሚል ነው ያዘው እንጂ እሱ ጸበል ወዳለው እሱ እንደዚህ ያደርጋለው ቤተሰቦቼ ራሱ እዚህ ቅርብ አይደሉም ሩቅ ናቸው እያለኝ ነበር እሱንም ካደ እስኪ ቅርብ ናቸው ሊወስዱ ሁሉ ይችላል እኔ ምልሽ ሰላም ማለት አንቺ አሁን ከጎንሽ ሲጠፋ እንደማይታይ ግቢ ውስጥም እንደማይታይ ነው የነገርሽኝ እሱ ደግሞ ጭራሽ ምን እንደሚፈጠር እንኳን አላቅም ነው ያለኝ ማለት ምን እንደሚፈጠር አላቅም ራሱን ካልሆነ እንዴት ሊያውቅ ይችላል አሁን ራሱን አይደለም ማለት ራሱን አይደለም ብለሽ ነገሩን አልብይ ነው እኔ የማስበው ምክንያቱም መጀመሪያ ለምን አልሽኝ እንደዚህ ታዲያ የሆነ ነገር ሆኗል መጀመሪያ እኮ ይጠፋብኛል ይሰለባል ባከማ ምን ያልሽ እኮ የሆነ ነገር ካልሆነ አይሰለብም እኮ ይሰለባል የሆነ ነገር ካልሆነ የሆነ ነገር ካልሆነ አይሰለብም እሱ የተፈጠረው ነገር እንኳን አያውቁም ምን እንደተፈጠረ ራሴን ማገኘው መንገድ ላይ ነኝ ለሊት ቤቴ ተኝቼ ጧት ራሴን ማገኘው መንገድ ላይ ተኝቼ ወይ መንገድ ላይ አንዱ ዳር ተቀምጬ ነው ማገኘው የተፈጠረው ነገር እንኳን አለ እሱ አለመካዱ ጎበዝ ነው እሱ የካዳ አይደለም እሱ አሁን የሆነ እንዴት ልበልሽ መጀመሪያ እንዳልኩሽ አንቺ እንድትረጂው እንድታግጂው አሁን ይፈልጋል እሱ ያውቀዋል የሚፈጠረው ነገር ባይገርምሽ ማለት ካንቺ ሲገባ ቤት እንደሚነጫነጭ አንቺን ሳይሽ ነገር እንደሚለው ካንቺ ጋር ሰላማዊ ነገር እንደሌለው ቤት ውስጥ ያውቀዋል እሱ ለዛ ነገር ነው መፍትሄ መስጠት ያልቻለው አንቺ የሚፈጠሩት ነገሮች እንዳለ ያውቃቸዋል አንቺ ይሄን ነገር እንደ መረዳት አቃተሽ እንዴ ተራድጄ ምን ላድርገው ተረዳሁት እኮ አይደል እንዴ አይ ማለት አረጋግተሽ ለማውራት ተረጋጊ አይ ተረጋግቼማ ያው እየተመታውም ነው ጭራሽ ነታኝ እኮ ቀደም እንደው አይ እሱ እኮ ይኸውልሽ አሁን ለምሳሌ ምን አለ መሰለሽ ስለሚወድሽ ስለሚወደኝ ነው እንደራሱ ሆነሽ እንድትታመሚለት ህመሙን አስቦ ሊሆን ይችላል የመታኝ እንደዛ ሰው ነው ምክንያቱም ባልሽ ነው ጠረጠረኝ ባይወድሽ መቼስ እስከዚህ ከፍቅር አልፋችሁ እስከ ትዳር ድረስ አደርሱ ጭራሽ መጠራጠር ጋም ደርሰናል ላይ ዝሮ እሱ ደህና ይሁን እንጂ እኔና እሱ ነገር በቃኝ እንደዚህ አትበይ ታይ እንደዛ ይባልም ሰላም ባለቤትሽ ነው በቃኛ ራኒ ሰለችኝ እንዴ ባለቤቴ ቢሆን ሲወሉ አመት ታገስኩ የትኛው ሚስጥናት ቁጭ ብላ አርፋ የምትታገሰው እንዴ የለም አሁን ተከለሽ እኮ ግን አሁን ያለበት ሁኔታ ደግሞ ጦራለን በዚህ ሁኔታ መተው ማለት ከመሞት አይተናል ከመግደል አይተናል ነው ህይወቴን ማጣት አይደለም ህመም እኮ ሊሆን ይችላል እንደዚህ አይደለም ኧረ በቃኝ እንዴ ህይወቴን ማጣት የለብኝ እሱ ታመመና እኔ ነፍሴን ማጣት አለብኝ እንዴ የለብሽም ተከለሽ እኮ ግን በዚህ ሁኔታ ምትተነው አንቺም ተተሽው አሁን እኔም ከጎናችሁ ለመሆን እየሞከርኩኝ ነውና እኔም አንቺም ተተነው ማለት አንቺም ተተሽው ሄደሽ እኔ አግዘዋለሁ ግን ያንቺ ፍቅር ደግሞ ይበልጣል ከኔ ያንቺ አጠገቡ መኖር ይሻላል ምክንያቱም በመታገዙት ነገር እናንተ አግዙት እኛ እናግዘዋለን እኛ አንቺንም እሱንም ሁላችሁንም ለማገዝኛ ዝግጁ ነን ግን አንቺ ያንቺ ፍቅር ማለቴ
ባለቤቱ ነሽ ታውቂያለሽ። እንግዲህ ምን ያህል የፍቅር ጊዜ 3 አመት በትዳር አብሮ መቆየት ማለት ቀልድ አይደለም ታውቂያለሽ። ምንም አሁን በዚህ ነገሮች ከተበላሹ በኋላ ያሳለፋችሁትን ጊዜ ሳይሆን ከዛ በፊት ይሄን አመት ነው እንደዚህ ሆናችሁት ከዛ በፊት ያሉትን 2 አመታት ምን ያህል በፍቅር እንዳሳለፋችሁ ታውቂያለሽ። ለዛ ስትይ ነገሮችን ታግሰሽ በፍቅር ለማሳለፍ ትሞክሪ ጥሩ ነው ማለት ይስተካከላል። ይሄም ነገር ወደ ጤናው ተመልሶ ደግሞ አንቺ እንትን ልትይበት የምችው ነገሮች ይኖራሉ አይደል? እነዛ መንገዶች ለምን ታዲያ አታስቢም? አሁን ከመለየት ይወቅ እሱን ተው እስኪ ደህና ይሆንና እናስብበታለን። ደህና ይሆናል እናግዘዋለን። አንቺም ካገሽን አሁን አንቺ ከጎናችን ቆሽቆ እናስተካክላለን። ሌላውን ተው ስንት ሰዓት ነው መጣው ከትምህርት የቆየችብን? እኛም እንትን እያልናችሁ መታለች። እስኪ አስገቧት ግቡ እስኪ በእናታችሁ። እንዴት ዋልሽ? ሰላም ግቢ እባክሽ። አረፍ እንዴት ነሽ? ተማሪ ይላል ደፍተርሽ ክላስ ነበርሽ። ትንሽ ከእህትሽ ጋር አንዳንድ ንግግሮችን እያደረግን ነበር። እንተዋወቅ። ጋዜጠኛ ነው። እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። ቅድም ደውዬ ባለፈው ማማክርሻለሁ እኮ ታዲያ ምናምን ነገሩን ማስፋት በዛ ላይ ፊት ለፊት ካሜራ አለ ምናምን በቃ እናንተ ጨርሱት ማለት ያለው ነገር እናንተ ያለውን ነገር ችግር የለውም። ቁጭ በይ ተረጋጊ ነው ቁጭ በይ። ምንም የሚያስደነግጥ ነገር አደንግጭ። እኛ እንደ ወንድሞችሽ ነን። እኛ እናንተ ልናግዝ ነው የመጣነው። ካሜራ ችግር የለም። ካሜራውን ማጥፋት እንችላለን አስፈላጊ ከሆነ። እሷ መሄድም ትችላለች። እሷን የሚያስገባ ነገር የለም። ችግር የለም። እሷማ እኮ አንድ የቤተሰብ እኮ አባለች፣ የቤተሰቡ አባለች። እኔ ካሜራ አጠፋልሽ ልክፈልሽ ከአትሁላ ካሜራ ጠፋ። ካሜራው አይደለም በቃ ካሜራ አጥፍቷል። እኔ በእነሱ ጉዳይ ምን አገባኝ ነው። እሷ የጠራችበት ምክንያት አላት። እኔ ደግሞ እዚህ ምንም አላረግም። እህትሽ አይደለች እንዴ? እህቴ ናት እኮ። እና የእህትሽ ጉዳይ እንዴት ነው? አያገባኝም ሳይሆን የእሷ የትዳር ጉዳይ አለ። እኔ ደግሞ በእነሱ ትዳር መሀል መግባት ስለማልፈልግ ነው እኮ። ይገባ ከእነሱ ትዳር መሀል ሳይሆን አሁን አንቺ እዚህ ጋር መሆን ያለብሽ እኮ እንደውም አንቺ ነበርሽ እኮ እዚህ ነገር ላይ እኛም ማገዝ ያለብሽ። ምክንያቱም እሷም እህትሽ ነች። እዚህ ቤት ስኖሪ ደግሞ እሱም መቼስ ለአንቺ ጥሩ ነው አለ እንደ ወንድምሽ ነው። ለዛ ወንድምና እህት ማለት እኮ ምን ችግር አለ እኮ። ታዲያ ከኔ ጋር ማውራት ያለበትና ማውራት የሌለበትን ነገር አያውቅም ነው አልነገርሽውም? ምንድነው ከኔ ጋር እንዲያወራ የፈለግሽው? አንቺስ እኔ መች አወራታለሁ? ሌላ ቀን በትዳራችን መሀል አትግባ ምን አትግቢ ትይኛለሽ አይደለ? አሁን ታዲያ ለምንድን ነው እሱ ፊት እንዳወራ የፈለግሽው? አይማ ምን ችግር አለው? ችግር የለውም እኮ እሱም ወንድምሽ እሷም እህትሽ ነች። ወንድምና እህት መሀል ደግሞ ጸብ ይፈጠራል። ትዳሩ ስኖር እንኳን ጸብ ስንት ነገር ይፈጠራል አይደል? ምንድነው አሁን እኔ በእነሱ ትዳር ውስጥ አስተያየት ስጪ እያልኩሽ አይደለም። እያልከኝማ ነው። ምንድነው የምታስቢው? ያልኩት አስተያየት ስጪ ሳይሆን አስታርቂ ነው እያልኩሽ ያሉት። እንግዲህ እቺ ሴት ስጋሽ እህትሽ ነች አይደል? በጣም ቶሎ የምናደርሰው ነኝና ብዙ አትናደጅ፣ ተረጋጊ። ምን ያናድሻል እኮ? ምንም የሚያናድድ ነገር አይደለም። ተረጋጊና እናውራ። እያወራን ነው አይደል? አይደለም ለእህቴ አንተ ምን አይነት ቲንኪንግ ነው እየሰጣት ያለው? ምን አይነት ነገር ነው እያሳያት ያለው? ምን አይነት ነገር አሳያት? እስኪ እዚህ ጋር መጥፎ ነገር አሳያት። ለምንድን ነው ማታስታርቂያት? ማለት እኔ የሆነ ነገር ትዳራችሁ ላይ ታክል እንደሆንኩ እያሰብክ ነው? ታክል እንደዛ አላሰብኩኝ። ይሄ ሰውዬ ለአንቺ ልክ እንደ ወንድምሽ ነው አይደለ? የእሷ ባል ማለት ያንቺ እንደ ወንድምሽ ነው። ያን ነገር እንደ ወንድምና እንደ እህት አድርገው እንዲፈቱት ማድረግ ነው እንጂ አንቺ እዚህ ጋር እነሱ የተጋጩ ካልፈለጉ መለያየት ነው ማለት ያስፈልጋል። እሷ ልጅ ናት። እዚህ መካከል ምንም የሚያስገባት ነገር የለም አለ። እዚህ ቤት አንቺ እንደ እህትሽ ሆና እዚህ ቤት አምና እየኖረች ነው አይደለ? እዚህ ቤት ነዋሪሽ ነሽ አይደለ? ሙሉ ለሙሉ አልኖርም። እኔ ብዙ ጊዜ እዚህ አልሆንም። ከስንት አንድ ነው። የት ነው የምትኖሪው? አንዳንዴ ጓደኞቼ ጋር መሆን አለው። ኖ ትክክለኛ ቋሚ ኑሮሽ የት ነው? እኔ ቋሚ ኑሮ የለኝም። ቋሚ ቤት የለኝም። ቋሚ እዚህ ቤት ነው የምኖረው። እዚህ ቤት ነዋሪ ነች አላልሽኝም እንዴ? ከስንት አንድ ነው የምመጣው። በቃ ክላስ ረፍት በሆንኩኝ ምናምን ታይም አክስቴ ጋር ጓደኞቼ ጋር። እሺ ይሁን፣ የፈለግሽበት ሰዓት ላይ ነው አይደለም ዋሻ። እሺ በቃ አሁን እሷን እዚህ መካከል ምን እሺ ተይው፣ ይሁን። የፈለገ ቋሚ ነዋሪ ማጥቶኝ ቢያንስ ያንቺው ቤት ነው ብመጭበትም። ግን እነዚህ ሰዎች ሚስት ማለት ከሚስቱ ጋር ሰላም ሳይሆን የሰውዬ እቺ ሴትዮ ከባሏ ጋር ሰላም ሳትሆን እንዴት ነው እዚህ ቤት መተሽ ራሱ ምን አይነት ፊት አይተሽ ነው የምትሄጂው? ገባሽ? ሰላም ሲሆንና ሰላም ሳይሆን የሚፈጠሩ ነገሮች ይኖራሉ። እነዛ ነገሮች እንዴት ነው አንቺ ማስተካከል የሚያቅትሽ? ትልቅ ልጅ ነሽ አሁን። እነዛ ነገሮች ለምን አውርተው እንዲፈቱ ለምን አታደርጊ? አውርተው እንዲፈቱ ለማድረግ እኮ ሳልሞክር ቀርቼ አይደለም።
እስኪ ምን ሞከርሻል? አውርቶ እንዲፈቱ ነው ብለው እንዲያወሩ ሞክራለሁ። እሱም ስጠይቀው እሱም ሲጀምር ከኔ ጋር ብዙ እንደዚህ እሱም ያቴ ባለው ብዙ የሆነ ቅርርብ የለንም ከሱ ጋር መምከር የምችለው እሷን ነው፣ ምክንያቱም እሷ ያቴ ናት። ስለዚህ በሷ በኩል ያለውን ነገር ስሰማ እሷም በቃ የማይሆን ነገር ነው የምትናገረኝ። እሱም በቃ እሱም እንደማይፈልግ ስለ ብዙ ነገሮች እንደማይስማሙ እኮ ያንን ነገር ደግሞ ለምን አንፈታው ምናምን ብዬ ብዙ ጊዜ ጠይቀዋለሁ። አይሆንም አለ። አንድ ነገር አንዴ ሞክሬው የማይስተካከል ከሆነ መተውን ያለብኝ ብዬ ስላሰብኩኝ ሁሉም ነገር በራሱ ይስተካከላል። ከዚህ በፊትም እንደዚህ ብዬ እነግርሃለሁ፣ ሁለቱም የማይስማሙ ከሆነ መለያየት ይችላል። አሁንም ደግሞ መለያየት አላልኩሽም? እንደዚህ ኦኬ። እነዚህ ልጆች ሰላም ከሌላቸው ይለያዩ ነው እና ታዲያ ምንድነው ታዲያ ህይወቷን ታዲያ እንደዚህ እየቀጠቀጣት የማይሆን ነገር እያረጋት ነው እና የምትለው እኔ ቀጥቅጣት አላልኩም። እኔ የሚያስፈልገውን እርዳታ እያደረኩላት ነው፣ እያገዝኳቸው ነው። ትዳራቸው እንዳይፈርስ እየረዳኋት ነው። እቺ ልጅ ጨንቋት ነው እኔ ጋር የመጣችው። ትዳሬ እንዳይፈርስ ባካ አግዘኝ ብላኝ ነው እኔ እዚህ የመጣሁት። ያን ነገር ደግሞ ለማገዝ እየሞከርኩኝ ነው። አንቺ ደግሞ ከኔ በለጠ እዚህ ቤት ውስጥ ቅርበት አለሽ ለቤቱ አይደል?